የሱዳን የእርስ በርስ ግጭት ታሪካዊ ዳራና ወቅታዊ ሁኔታ። በሱዳን በከፍተኛ ጀነራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ መከላከያ ሰራዊትና ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመሩት የፈጥኖ ደራሽ ኃይል መካከል ያለው ጦርነት አሁንም ቀጥሏል። ይህ ግጭት አገሪቱን ወደ ከባድ ሰብአዊ ቀውስና የመከፋፈል ስጋት ውስጥ የከተታት ሲሆን የብዙ ሺዎችን ሕይወት ቀጥፏል፣ በሚሊዮን የሚቆጠሩ ሱዳናውያንን ከቀያቸው አፈናቅሏል። የጤና የምግብና የንጹህ መጠጥ ውሃ አቅርቦትም እጅግ አሳሳቢ ደረጃ ላይ ደርሷል። ሱዳን እየተካሄደ ባለው ግጭት በገንዘብ ድጋፍ ቅነሳና በኢራን ጦርነት የተፈጠረውን ዓለም አቀፍ መስተጓጎል ተከትሎ እየጨመረ በሄደው የግብርና ወጪ ምክንያት ለከፋ የረሃብ ቀውስ እንደተጋለጠችም አንድ ከፍተኛ የዓለም የምግብ ፕሮግራም ባለስልጣን ተናግረዋል። ከሚያዝያ 2023 ጀምሮ የቀጠለው የአውዳሚ ግጭት የሲቪል መሰረተ ልማቶችንና ኢኮኖሚውን ያወደመ ሲሆን የሱዳን ዋና ከተማ ካርቱምንና ሌሎች ስትራቴጂካዊ ከተሞችን ለከባድ ውድመት ዳርጓል። የኃይል ሚዛኑ በየጊዜው በሁለቱ ኃይሎች መካከል እየተቀያየረ የሄደ ሲሆን ግጭቱ እየተካሄደ ባለበት ሁኔታም አገሪቱን በሁለት አስተዳደራዊ ክልሎች የመሰንጠቅ ወይም የመከፋፈል አደጋም አሰፍስፏል። ከዚህም አልፎ ሱዳን ከኢትዮጵያ፣ ግብጽ፣ ቻድና ሌሎች አጎራባች አገራት ጋር ያላትን ድንበር ተከትሎ የተፈጠረው አለመረጋጋት በቀጠናው የጸጥታ ስጋት ደቅኗል። በተለይም በአልፋሻጋ የድንበር አካባቢ ያለው ውጥረትና የተለያዩ ታጣቂ ቡድኖች እንቅስቃሴ ከፍተኛ ጥንቃቄ የሚጠይቅ ሆኗል። የተለያዩ የውጭ ሀገራትና የቀጠናው ኃይሎች የሚያደርጉት ጣልቃ ገብነትና በተናጠል ለቡድኖቹ የሚሰጡት ድጋፍም ጦርነቱ በቶሎ እንዳይቋጭ ማድረጉን ቀጥሏል። እዚህ ጋር መጠቀስ ያለበት የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ከፕሬዝዳንት ኢሳያስ አፈወርቂ ጋር በሁለትዮሽ ጉዳዮች ላይ ለመወያየት ሐምሌ 17 ቀን 2026 ወደ አስመራ አቅንተው ነበር። ይህን አጭር የሥራ ጉብኝት አንዳንድ ወገኖች ድንገተኛና በሀገራቱ መካከል በፖለቲካና በደህንነት ዘርፎች ላይ ያለውን ትብብር ማጠናከር እንዲሁም በሱዳን እየተከናወኑ ባሉ ጉዳዮችና በግጭት ሁኔታዎች ላይ ትኩረት ያደረገ ነው ይላሉ። በሌላ በኩል ደግሞ ከሱዳን ጦር በተቃራኒ በመቆም ፈጥኖ ደራሽ ኃይሉን ይደግፋል ተብሎ የሚወቀሰውን የኢትዮጵያን ፌዴራል መንግስት ለማጥቃት የተሰባሰበውን የጽምዶ ጥምረትን ለማጠናከር ያለመ ነው የሚሉም አሉ። ለዚህም ሲባል ዶክተር ደብረጽዮን አስመራ እንደሚገኝና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሐምሌ 15 2026 በመቀሌ ባደረጉት ጉብኝት ላይ አምባሳደሩን ተቀብሎ ያላነጋገረውም በዚያ ምክንያት ነው ይላሉ የህወሓት ተቃዋሚዎች። እውነታው ይህ ከሆነ ግን ጀነራል አልቡርሃን የተባበሩት አረብ ኤምሬትስንና ኢትዮጵያን ጨምሮ ሌሎች ሀገራት በሱዳን የውስጥ ጉዳይ ጣልቃ በመግባት ጦርነቱ እንዳይቆም እያደረጉ ነው ሲሉ የከሰሱበትን አይነት አካሄድ እሳቸውም ከጥምር አንጃዎች ጋር በመሆን እንዴት በኢትዮጵያ ላይ ለማድረግ አሰቡ? ሀገራቸው በግጭት ቀውስ እየተናጠች ባለችበት በአሁኑ ወቅት በሱዳን ለተከሰተው ፈተናና ለህዝባቸው ስጋት የመፍትሄ አካል መሆንንስ ቅድሚያ አይሰጡም ወይ የሚለውን ጥያቄ ያስነሳል። ወደ ሱዳን ጉዳይ እንመለስና ሱዳን በሚያዝያ 15 2023 በሰራዊቱ አዛዥ ጀነራል አብዱል ፈታህ አልቡርሃንና በሄሜቲ መካከል ከተፈጠረ መራራ የስልጣን ሽኩቻ በኋላ ወደ የእርስ በርስ ጦርነት ውስጥ ገብታለች። እነዚህ አካላት ጦራቸው እርስ በርስ ከመዋጋቱ በፊት ግን የረጅም ጊዜ የሱዳንን ገዢ ኦማር አልበሽርንና የእሳቸውን እግር ተከትለው ወደ ስልጣን የመጡትን አብደላ ሐምዶክን በመፈንቅለ መንግስት ለማስወገድ ተባብሮ ሲንቀሳቀስ የነበረ ነው። ዛሬ ደግሞ ሁለቱ እርስ በራስ ማለት ነው። ጦርነቱ በመነሻው በዋና ከተማዋ ካርቱም ተቀስቅሶ የነበረ ሲሆን በኋላም በፍጥነት በመላ አገሪቱ የተሰራጨ ነው። በቅድሚያ የአርኤስኤፍ ተዋጊዎች የዋና ከተማውን አብዛኛውን ክፍል ተቆጣጥረው የነበረ ሲሆን ሰራዊቱ በመጋቢት 2025 ባደረሰው ከፍተኛ ጥቃት ከካርቱም አብዛኛው ክፍል እንዲወጣ ተገደደ። ነገር ግን የጦር ኃይሉ በዋና ከተማው ያገኘው ድል ግጭቱን አላስቆመም። አብዛኛው ውጊያ ወደ ምዕራብ የተንቀሳቀሰ ሲሆን የአርኤስኤፍ ጦር በዳርፉር አካባቢ ያለውን ቦታ አጠናክሮ የሰሜን ዳርፉር ግዛት ዋና ከተማና የክልሉ የመጨረሻው ዋና ምሽግ የሆነውን ኤልፋሸርን ተቆጣጠረ። ከዚያም ዳርፉርን ከማዕከላዊ ሱዳን ጋር የሚያገናኘው ሰፊ ክልል በሆነው ኮርዶፋን ግዛት ውጊያው ተጠናክሮ ቀጥሏል።
የተባበሩት መንግስታት እንደገለጸው የአሁኑ ግጭትና የሰብአዊነት ሁኔታ በተደጋጋሚ በሚካሄዱት አመጽ፣ የጎሳ ግጭቶችና ተደጋጋሚ የድሮን ጥቃቶች እንደ ዳርፉርና ኮርዶፋንን ባሉ ክልሎች የሲቪል ህይወትንና የእርዳታ ስራዎችን አደጋ ላይ መጣላቸውን ቀጥለዋል። በቅርብ ጊዜ ትኩረት የተሰጠው የጥቃት ወረዳ ደግሞ ከካርቱም በስተደቡብ ምዕራብ 360 ኪሎ ሜትር ርቀት ላይ በምትገኘው የሰሜን ኮርዶፋን ግዛት ዋና ከተማ ኤል ኦቤይድ ላይ ሲሆን አርኤስኤፍ በደቡብ ምዕራብ ሱዳን ውስጥ ካሉት እጅግ በጣም አስፈላጊ ምሽጎች በአንዱ ዙሪያ ጦሩን አሰባስቦ ይገኛል። ኤል ኦቤይድ ማዕከላዊ ሱዳንን ከዳርፉርና ከአገሪቱ ደቡባዊ ግዛቶች ጋር የሚያገናኙ መንገዶች መገናኛ ላይ ይገኛል። ስለዚህ በከተማዋ ቁጥጥር ማድረግ ማለት በተለያዩ ግንባሮች ላይ የወታደሮችን የጦር መሳሪያዎችንና አቅርቦቶችን እንቅስቃሴ ሊቀርጽ ይችላል። ዩናይትድ ኪንግደም እና ከ2 ደርዘን በላይ የሚሆኑ ሌሎች ሀገራት በኤል ኦቤይድ ዙሪያ የሚደረገው ውጊያ እየተባባሰ ከሄደ ግማሽ ሚሊዮን የሚሆኑ ሲቪሎች ከፍተኛ ጭካኔ ለተሞላበት ጥቃት እንደሚጋለጡ አስጠንቅቀዋል። የተባበሩት መንግስታት ድርጅትም ሁለቱ ወገኖች ከተማዋን ለከበቧት ግዛቶች ሲዋጉ ሲቪሎች እንደ መፈናቀልና ተደጋጋሚ የድሮን ጥቃቶችን ያሉ ሁኔታዎችን አሳልፈዋል ብሏል። ይህ በእንዲህ እንዳለ የሱዳን ጦር እንዳስታወቀው አርኤስኤፍ በካርቱም ናይል እና በሰሜን ኮርዶፋን የሚገኙ የነዳጅ ማከማቻዎችን፣ የኃይል ማከፋፈያዎችንና የሲቪል መሰረተ ልማቶችን ለመምታት ድሮኖችን ጥቅም ላይ እያዋለ መሆኑን ሲከስ ሰነባብቷል። እናም ጦሩ በሐምሌ ወር የመጀመሪያ አጋማሽ ላይ በወሰደው እርምጃ በፈጣን ድጋፍ ኃይሎች ቁጥጥር ስር የነበሩ 205 የውጊያ ተሽከርካሪዎችንና 17 የጭነት መኪኖችን እንዲሁም 4 ድሮኖችን አውድመዋል። ጦሩ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ በፈጣን ድጋፍ ኃይሎች ላይ የሚወስደውን ጥቃት እንደሚቀጥልም ቃል ገብቷል። ይህ በእንዲህ እንዳለ በሱዳን እየታየ ላለው ቀውስ ተጠያቂ ናቸው የተባሉት ሁለቱም ወገኖች የሰብአዊ መብት ጥሰቶችንና የጦር ወንጀሎችን ፈጽመዋል በሚል በተደጋጋሚ ተከሰዋል። ባለፈው ዓመት የተባበሩት መንግስታት መርማሪዎች የሱዳን ጦርና የአርኤስኤፍ ወታደሮች በሲቪሎችና እንደ የሕክምና ተቋማት ላይ ባሉ ወሳኝ መሰረተ ልማቶች ላይ ከፍተኛ ጥቃት ፈጽመዋል ብለው አረጋግጠዋል። በአንድ ወገን ያለው የሱዳን ጦር ኃይል የኬሚካል ጦር መሳሪያዎች ክልከላን በመጣስ የኬሚካል ጦር መሳሪያ እየተጠቀመ መሆኑን የአሜሪካ መንግስት በጥብቅ ተቃውሞ ከሷል። ይህን አስመልክቶ የሱዳን ሲቪል ኃይሎች ህብረት ወይንም ቃሚም እንዲሁ የጀነራል አብዱልፈታህ አልቡርሃን ጦር ኃይል እነዚህን መሳሪያዎች በሱዳን ህዝብ ላይ እየተጠቀመ ነው የሚለውን የአሜሪካን ክስ እንደሚደግፉ አስታውቋል። በሌላ በኩል ደግሞ የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋች ድርጅቶች አርኤስኤፍ እና ተባባሪዎቹ የአረብ ሚሊሻዎች በዳርፉር በሚገኙ የማሳሊት ህዝቦች ላይ በዘር ላይ ያነጣጠሩ ጥቃቶችን ፈጽመዋል ሲሉ ከሰዋል። እነዚህና ሌሎች ክሶች ተደማምረው ከሰሞኑ የሱዳን ፍርድ ቤት የፈጣን ድጋፍ ኃይሎች መሪ መሐመድ ሐምዳን ዳጋሎ ወይም ሄሜቲ በምዕራብ ዳርፉር ለተፈጸሙ የጭካኔ ድርጊቶች፣ ግድያ፣ የሰብአዊ መብት ጥሰትና የዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው የሞት ፍርድ ፈርዶባቸዋል። በወታደራዊ ቁጥጥር ስር ባለችው የፖርት ሱዳን ከተማ ውስጥ በሚገኘው ፍርድ ቤት የተላለፈው ውሳኔ ከ2023 ጀምሮ ከሱዳን ጦር ጋር ጦርነት ውስጥ የቆየውን የፈጣን ድጋፍ ኃይሎች መሪና ሌሎች 15 ከፍተኛ ባለስልጣናት በተመሳሳይ ወንጀሎች በሞት እንዲቀጡ ወስኗል። ችሎቱ በምዕራባዊው የዳርፉር ክልል ዋና ከተማ ኤልጄኔና በተፈጸሙት ጭካኔዎች ላይ ያተኮረ ሲሆን አርኤስኤፍ እና ተባባሪዎቹ ሚሊሻዎች በጎሳ ላይ ያነጣጠሩ ግድያዎችን፣ የጾታዊ ጥቃትን፣ ዝርፊያን እንዲሁም ትምህርት ቤቶችን፣ የአምልኮ ቦታዎችንና የመኖሪያ ሰፈሮችንና አረብ ያልሆኑ ማህበረሰቦችን ኢላማ በማድረግ 16ቱን ተከሳሾች ጥፋተኛ ሆነው አግኝቷቸዋል። ከተፈረደባቸው መካከል የሄሜቲ ወንድምና ምክትል አብዱራሂም ሐምዳን ዳጋሎ፣ ሌላኛው ወንድም አልቆኒ ሐምዳን ዳጋሎ እና የአርኤስኤፍ የምዕራብ ዳርፉር አዛዥ አብዱራህማን ጁማ ባርካላ ይገኙበታል። ልዩ ዳኛ መሐመድ አልአሚን ሁሉም የአርኤስኤፍ ንብረቶች እንዲወረሱ አዘው ባለስልጣናቱ የተፈረደባቸውን ሰዎች በቁጥጥር ስር ለማዋልና ለማስተላለፍ የኢንተርፖልን ትብብር እንዲጠይቁ አዘዋል። የሱዳን ፍርድ ቤት ከ2023ቱ የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ የፍርድ ውሳኔ ሲያስተላለፍ ይህ ለመጀመሪያ ጊዜ ነው ተብሏል። አርኤስኤፍ በፍርዱ ላይ በቀጥታ አስተያየት ባይሰጥም የጦር ወንጀሎችን ፈጽሟል በሚል ከዚህ በፊት የቀረበበትን ክስ ግን በተደጋጋሚ ውድቅ አድርጓል።
ሱዳን በአሁኑ ጊዜ በዓለም ላይ ትልቁን የመፈናቀል ቀውስ እያስተናገደች ሲሆን በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 እስከ 14 ሚሊዮን የሚጠጉ ሰዎች ደግሞ ከቤታቸው እንዲሸሹ ተገደዋል። በተጨማሪም ጦርነቱ አራተኛ ዓመቱን በያዘበት በአሁኑ ወቅት ከፍተኛ ረሃብና የኮሌራ ወረርሽኝ የታየ ሲሆን የእርዳታ ድርጅቶች እንደሚሉት ደግሞ ወደ 28 ሚሊዮን ወይም 41 በመቶ የሚጠጉ ሰዎችም ለከፍተኛ ረሃብ ተጋልጠዋል። ለዚህም የተባበሩት መንግስታት ድርጅት የሱዳንን ድንገተኛ አደጋ ለመቋቋም የ2.87 ቢሊዮን ዶላር የሰብአዊ ፍላጎቶችና የምላሽ እቅድ ጀምሯል። ዓለም አቀፍ አካላት ደግሞ ቀጣይነት ያለውን ጥቃት በሚደግፉ ቡድኖች ላይ የኢኮኖሚ ገደቦችን እያስቀመጡ ይገኛሉ። ይህን ግጭት ለማስቆምና በተዋናዮቹ መካከል የተኩስ አቁም ስምምነት እንዲደረስና ወደ ሰላማዊ የሽግግር መንግስት እንዲገቡ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እና ሌሎች ዓለም አቀፍ አካላት የዲፕሎማሲ ጥረቶችን ቢያደርጉም እስካሁን ዘላቂ መፍትሄ አልተገኘም ነበር። ሆኖም በቅርቡ የሱዳን ፈጣን ድጋፍ ኃይሎች ለሰብአዊ እርዳታ የሚያስችል ጊዜያዊ የተኩስ ማቆም ላይ መስማማታቸውን፣ ይሁን እንጂ ከተቆጣጠሯቸው አካባቢዎች በተለይም ከሰሜን ዳርፉር እና ከሰሜን ኮርዶፋን ኃይሎቹን እንዲያስወጣ የተጠየቀውን ግን እንደማይቀበል ከሰሞኑ ገልጿል። በሌላ በኩል የሱዳን መንግስት የአርኤስኤፍ ኃይሎች በምዕራባዊ ሱዳን የተቆጣጠሯቸውን ሁሉንም አካባቢዎች ሙሉ በሙሉ እንዲለቁ ጠይቋል። በመሆኑም ብዙ አስፈላጊ ጉዳዮች እስካሁን ስምምነት ባለማግኘታቸው ድርድሩ እንደሚቀጥል አደራዳሪዋ አሜሪካ ገልጻለች። ከድርድሩ የሚገኙ መፍትሄና የሱዳናውያን መጻኢ ዕጣ ፈንታ ምን ይሆን የሚለው ጉዳይ ግን የብዙዎች ጥያቄ ሆኖ ቀጥሏል። የተወደዳችሁ የጣቢያችን ተከታታዮች እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ጻፉልን። ጽሑፉን ከወደዳችሁት ሌሎች ጋር እንዲደርስ ሼር አድርጉ እንላለን። ሰላም።